ሰላም 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 የተወደዳችሁ ክቡራን ተከታታዮቼ አዲስ ነኝ። እንደምን ዋላችሁ? እንደምን ከረማችሁ? ገባ ገባ በሉ። ሰላም 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 ለሁላችሁም ክቡራን ተከታታዮቼ አዲስ ነኝ። በጥገኝነት ሂደት ዙሪያ በጀርመን ሰራለው። ገባ ገባ በሉ። ይህ ሳምንታዊው በጥገኝነት ሂደት ዙሪያ የሚደረገው የምክር አገልግሎት ነው። ሰላም ብያለው። ኪንጎ ዮርዳ ሰላም ብያለው። ሁላችሁም ሰላም እያላችሁ ይላላችሁ። ሰላማችሁ ይብዛ። ሰላም ብያለው። በቀጥታ ወደ ጥያቄዎቻችን ነው የምንገባው ጊዜም ለመቆጠብ። ኦኬ፣ ጥያቄ ያላችሁ ሰዎች ፕሊስ ተሰለፉ። አንድ በአንድ አስገባችኋለሁ። ካሪማ፣ ሌሎቻችሁንም ሰላም እያልኩ ነው። አመሰግናለሁ። ያ ገባ ገባ በሉ። ቁጥሩን ለማሳደግ ሁላችን እንግዲህ የበኩላችን እናርክ። እኔ እየተከተልኩ ብዙ እንትን ላልል እችላለሁኝ። ኮፒ ሊንክ ታፕ ታፕ ማድረጉን አትርሱ። ኦኬ፣ እኔ ሞር በዚህ በጥያቄው ዙሪያ ማሰብ ስጀምር እነኚህን ነገሮች ስለምረሳቸው ያ ፕሊስ እንትን በሉ። ታፕታፕ አድርጉ። ታፕታፕ ሁላችሁም አድርጉ። እንጀምራለን። ሳምንታዊው የቲክቶክ ኦንላይን የምክር አገልግሎት ጊዜ ነው የምንገኘው። ለሁላችሁም ከኔና ከባለቤቴ ሰላም እያልናችሁ ነው። ሰላማችን ይድረሳችሁ። ኦኬ፣ በጣም ጥሩ። አሁን ጥያቄዎቻችን እንግዲህ አንድ በአንድ አስገባለሁኝ። ጥያቄዎቻችሁን እንወስዳለን። እንደ ሁል ጊዜው አዳዲስ የሆናችሁ ለእኛ ማለት ነው ፕሊዝ፣ በተለይ የዩቱባችን ስም አዲስ ጂኬ ቲዩብ ነው። በዛ ጆይን ማድረግ ትችላላችሁ። ኦኬ፣ አስገባችኋለሁ። ሳስገባችሁ ፕሊስ ሚዩት አድርጉና ተጠባበቁ። ከዛ በኋላ እንቀጥላለን ማለት ነው። በጣም ጥሩ። ኦኬ፣ እንጀምራለን። የተወደዳችሁ ክቡራን ተከታታዮች፣ ክቡራን የአዲስ ጂኬ ቲዩብ ቤተሰቦች ሰላም እያልናችሁ ነው ባለቤቴና እኔ። በጣም ጥሩ። በጥገኝነት ሂደት በጀርመን እንዲሁም ጀነራል የሆነ መልስ ደግሞ በመላው አውሮፓ ማግኘት ትችላላችሁ፣ መጠየቅ ትችላላችሁ። ጥገኝነት ከመጠየቅ ጀምሮ እስከ ዜግነት እስከ ማመልከት ያሉት ሂደቶች፣ በእነኚህ ሂደቶች ውስጥ የገጠማችሁ ችግር ካለ የምንወያይበት መድረክ ነው። ዌልካም ወደ አዲስ ጂኬ ቲዩብ ቤተሰብ። በጣም ጥሩ። ኦኬ፣ ብዙ ተሳትፎ የሚያደርጉ ሰዎች ቅድሚያ እንሰጣለን። በነገራችን ላይ ብዙ ተሳትፎ የሚያደርጉ ላይክ ኦኬ፣ ብዙ ተሳትፎ የሚያደርጉ ሰዎች ካሪማ፣ መና፣ ካሳ እናንተን ኤኒታይም ማስቀደም እንችላለን። በጣም ጥሩ። ኦኬ፣ ሰላም ሰላም፣ እንደገና ሰላም እያልናችሁ ነው። እኔና ባለቤቴ እንደምን ዋላችሁ? እንደምን ከረማችሁ? ይህ ሳምንታዊው የአዲስ ጂኬ ቲዩብ
የጥገኝነት ሂደት በጀርመን እንዲሁም በመላው አውሮፓ የኦንላይን የምክር አገልግሎት ጊዜ ላይ ነው የምንገኘው። እንኳን በሰላም መጣችሁ ወደዚህ ቤተሰብ። ኦኬ፣ ወደ መጀመሪያው ጥያቄያችን እንሄዳለን። ሀሎ ወዲ፣ ሀሎ። አይ አዲስ ሰላም ነው። ሰላም ነው ወይ? እንዴት ነህ? አንድ ጥያቄ ነበር። በጣም ጥሩ፣ መጠየቅ ይቻላል? ይሰማል? አዎ ይሰማል። ኦኬ፣ እንደምታውቀው እኔ ኒደርላንድስ ጋር አለኝና ጀርመን ላይ ደግሞ ወደ 11 ዓመት ሆኖኛል እና ዜግነት ላመለክት ፈልጌ እንደምታውቀው እዚህ ሀገር ላይ ፓስፖርት አምጣ ይለዋል ከኤርትራ ምናምንና እኔም ኤርትራዊ ነኝ። ላመጣ አስቤ ነበር ኤምባሲ ሄጄ ባለፈው ያው የፓስፖርት ከፍዬ ምናምን ጨራሬሽ መጣ እና የ2 ከመቶ የሚሉት ነገርም አለ። እሱ ወረቀት እንልክልሃለን ፖስታ ነው ብሎኝ ነበር እና አሁን ልል የፈለግኩት ይሄ 200 መክፈል በጀርመን ሕግ ያስጠይቃል ወይ? ለምሳሌ ኢሌጋል ነው ወይ ነው አንደኛ ጥያቄ። ሁለተኛ ደግሞ ከፍዬ ባመጣ ዜግነት አመለክት ፓስፖርት የምሰጣቸው ከየት አመጣኸው ምናምን ወይ አይደለም ከመንግስት ጋር ነገሮች አስተካክላል የሚሉ ጫኖች አይመጣሉ ወይ ነው። አንድ ጀለሴ እንደዛ ብሎ ነበረ እና አንዳንዴ ይናገሩሃል ምናምን ከየት አመጣ ፓስፖርት ምናምን ይለዋል። አንዱማ ሌሎችማ ችግር የለም ይለዋል እና ከቦንደስላንድ ስለሚላይ እና ጀነራል ጊዜ እሱ ምን ይላል እዚህ ሀገር ለኤርትራኖቹ አሁን ሄደን በፍራይቪልጅ ብንከፍል እና ፓስፖርት ብናመጣ ጫና ያደርጉብናል ወይ ጥያቄ ይፈጥራል ወይ ጥያቄ። አመሰግናለሁ። በጣም ጥሩ ቴንኪዩ ስለ ጥያቄ ወንድማችን። የዘወትር ቤተሰብ ነው ጥያቄው፣ ትክክል ነው። ያንተ ጥያቄ ብቻ አይደለም፣ ብዙዎቹ ሰዎች የሚጠይቁት ጥያቄ ነው። በነገራችን ላይ እኔ ለኤርትራውያን ምለው ወይም ኤርትራ ዜግነት ያላቸው ሰዎች ዜግነት ለማመልከት ይቅርታ ትንሽዬ ልጄ ያስቸገረኝ አይነት ነገር ነው። በአንድ ጊዜ ይቅርታ። ኦኬ፣ በጣም ይቅርታ። ኦኬ፣ ይህ ጥያቄ የዘወትር ጥያቄ ነው። ብዙ ሰዎች ይጠይቁታል ለማለት ፈልጌ ነው። ምንድን ነው ኤርትራውያን ወደ ኤርትራ ኤምባሲ በመሄድ ማንነት መግለጽ አለባቸው። ፓስፖርት መውሰድ ይችላሉ። የኤርትራ ኤምባሲ ምንም ችግር የለውም። ኦኬ፣ ማናቸውም ሉዓላዊ ሀገር የራሱ የሆነ አካሄድ አለው። ስለዚህ እንደ ኤርትራዊ መጠን አንተ መስተናገድ ትችላለህ ማለት ነው። ኒደርላንድስ ላብኒስ አለ ሶቪዞ መስተናገድ ትችላለህ። አንድ የሚያስፈራ ነገር ምንድን ነው? ብዙ ጊዜ ምንድን ነው የሚሉት በፍሉሽሊንግ ሹትስ እና በአዙል በረሽቲጉን የሚሰጣቸው ሰዎች በፖለቲካ ስለሚሰጣቸው የግድ ወደዛ ወደ ኤርትራ ኤምባሲ መሄድ የለባቸውም የሚል ነገር አለ። አዎ እንደዛ ነው። ግን ሙሉ በሙሉ እንደዛ አይደለም። በጣም ይገርማል። አንተን ነው የሚመለከተው። የአውስላንድ በህደ እንዴት አርገህ አመጣ? አንተ ከፈልክ ወይ? የ2% ከፈልክ ወይ? ይሄ ሮይ ምንድን ነው ሮይ ኤክሌሩንግ የሚባለው ይሄ የዚህ የጣዕሳ እንትን የጸጸት ፊርማ ፈርመሃል ወይ ምናምን እንደዚህ አይሉህም። ማንንም አላሉምም። ፓስፖርት አምጣ። አንተ ዜግነት የጀርመን ዜግነት ማመልከት ከፈለግ ያለ ማንነት በምንም ተአምር አይሆንም። ወይም ማንነት የማታመጣበት ምክንያት በማስረጃ የተደገፈ ነገር ማቅረብ አለብህ። ስለዚህ ፓስፖርቱ ኦሪጂናል ነው ወይ አይደለም ነው የነሱ ስራ፣ እነሱም የሚፈልጉት። ካሪማ ቴንክ ዩ ሶ ማች። ስለዚህ ይሄ ነው ለነሱ በጣም እንትን የሚለው። አንተ አምጣ፣ ምንም አትወነባበድ፣ ምንም ሌላ ድምፅ አትስማ። ሲጀምር ይረብሻል። ብዙ ድምፆች ሲሰሙ ይረብሻል። ብዙ ድምፆች ተሰምተው ነው ብዙ ሰዎች ብዙ የተለያዩ ችግር ውስጥ ያሉት እና እኔ ምልህ ትክክል ነው። ከፍለህ ጨርሰሃል። ሲጀምር አምጣና አይምቡርገሩን አመልክት። አይምቡርገሩን ስታመለክት ፔቲሽን
ፎራውዜቱን መካከል ቀዳሚው ኢደንቲቴት ነው። ኦኬ ናሲዮናል ፓስ ይላል። ናሲዮናል ፓስ የኤርትራ ናሽናል ፓስፖርት ማቅረብ ይጠበቅባል። ስለዚህ ማቅረብ ትችላል ያለምንም ቅድመ ሁኔታ እና ጀምረህዋል። ይሄ 2% እንዴት ነው ምናምን ይኸውልህ አዎ እንዳትከፍሉ ብዙ ጊዜ ይባል ነበረ። ምክንያቱም ለአምባገነን መንግስት ነው፣ ውልቀ መላኪ ነው፣ እንደዚህ ነው። ግን ይኸውልህ በቃ የትም አገር ብትሄድ ኤምባሲ ውስጥ ለማስፈጸም የግድ መክፈል አለብህ። በቃ ይሄ ህግና ህጋቸው ነው። በቃ የመጀመሪያ ምንም ያልተቀየረ ህግ ነው። በዛም ያስተናግድ ከሆነ ትስተናገዳለህ። ተወሰነ ዓመት ወደ ኋላ ይልሃል። ማምጣት አለብህ ካሉ መስተናገድ አለብህ። ያንንም እንግዲህ አገር ነው፣ ሉዓላዊ አገር ነው፣ አገልግሎት ነው የምትፈልገው። እጅግ በጣም ወሳኝ አገልግሎት ነው። ጠልቶማ አይደለም። እኔ እርግጠኛ ነኝ ኤርትራዊ ስለሆንክ ኤርትራ እኮ ማንም እንትን አይልም። እና እንትን ማድረግ አለብህ። ክፍያው ችግር ያለው አይመስለኝም። ኦልሬዲ ያንን ሳታረግ እንትን አይሉህም። ከዛ አምጣና ስጣቸው። at the end of the day በመጨረሻ አውስላንድ በህርደ በጣም ኢንተረስትድ የሚያደርገው ምን መሰለ? ፓስፖርቱ ኦሪጂናል ነው ወይስ አይደለም? በቃ ይሄ ብቻ ነው እነሱ ኢንተረስትድ የሚያደርጋቸው። ሌላው ጣጣ ሌላ ሀተታ ውስጥ አይገቡም። ከየት መጣ እንዴ? በኤምባሲ በኩል ነው የሚመጣው። ከየት ይመጣል እንዴ? ለምን እንዲያረክ አይሉም። ደግሞ ሲጀምር አይንቡርገሩም የምታመለክትበት ቦታ ለአይንቡርገሩም መስፈርቶች አሉ። እንደ መስፈርቶች እንደ አንድ ፓስፖርት ነው። ስለዚህ ሁሉን ስትሰጥ በቃ ይሄ ሰው ሁሉም ነገር አሟልቷል። ይሄ ነው። የሆነ ነገር ጠይቀሃል፣ መስፈርት ነው የምትጠየቀው። መስፈርቱን ደግሞ ታቀርባለህ። ከአውስላንድ በህርደጋ እንዲህ ሰጣ ገባ እንትን የሚልህ አይደለም። ባልተሳሳተ ሽታንዳምት አይደለን ይመለከተዋል ዜግነት ወይስ አውስላንድ አሁንም እንደየ ቡንደስላንዱ ለምሳሌ በርሊን ሽታንደስ አምት እኮ በገቦስ እኮ እንደ በእድሜ በምናምን በጋብቻ በምናምን ዙሪያ ነው። አይዛ ራት ሃውስ ላይ የሆነ አፕተሊንግ አላቸው። ራት ሃውስ ውስጥ አንዳንድ ክልሎች ራት ሃውስ ነው የሚሰራው። አሁን ከአምና በፊት በርሊን እንትን ነው ራት ሃውስ ነበር የሚሰራው ይሄ ነገር። አይንቡርገሩ ወደዛ ነበር። ከአምና መጀመሪያ ዓመት ጀምሮ ወደ አውስላንድ በህርደ መጣ። አውስላንድ በህርደ ነው አሁን ይህንን ነገር ስራ የሚሰራው። እንደየቦታው ሊለያይ ይችላል። ዞቪዞ የምትጠየቀው መስፈርት ተመሳሳይ ነው። አንተ ከዚህ ጣጣ ወጥተሃል እኮ ኦልሬዲ ኒደርላሱን አለ። ምንም የሚያስጨንቅ ነገር የለም። አዎ አይዝ አንዳንድ ታውቃለህ፣ አንዳንድ ወሬ ሲወራ የከብዱ ባህል ይጠይቋል ሲለኝ ይሄው ነው እንግዲህ ይሄውን ያለው። ይሄው ብቻ ከሆነ ጥያቄ መልካም ምሽት ይሁንልህ። ቻው። አመሰግናለሁ። ኦኬ በጣም ጥሩ። ወደሚቀጥለው ጥያቄያችን እንሄዳለን። ካሳ ሃሎ። ሰላም አዲስ፣ እንዴት ነው? እንዴት ነህ? ሰላም ነው ወይ? እንደምን አመሸህ? እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። ይቻላል። ጀርመን ከመጣሁኝ ዓመት ከ7 ወሬ ነበረ እና ከካምፕ እንደወጣኝ ወደ ስራ ነበር የገባሁት እና በቋሚነት 1 ዓመት እየሰራሁኝ ነው እና ቢያንስ በቅርብ ተፈትኛለሁ። ውጤት ገና አልመጣልኝም። አሁን ነው ሪጀክት ያሉኝ እና ወደ ትምህርት ባጋድል ይሻለኛል ወይስ ዝም ብዬ ስራዬን ብሰራ ይሻለኛል ከዚህ በኋላ ያለኝ? ኦኬ ስለጠየቀኝ አመሰግናለሁ። መጀመሪያ 1 ዓመት ከ7 ወር ነው እንግዲህ ቆየሁ። በዚህ ቆይታ 1 ዓመት ሰርተሃል። ጥሩ። በዚህ ቆይታ እንግዲህ ከኢንተርቪው አድርገህ ከባንፍ ሪጀክት ብለህ ይግባኝ ብለሃል። አዎ በጣም ጥሩ። ምንድን ነው መሆን ያለበት መሰለህ? አሁን አንተ ብቻ አይደለም፣ መላው ኢትዮጵያውያን ቀላል አይደለም። ጥገኝነት ጠይቆ ቶሎ የማግኘት ጉዳይ ላይ ትንሽ
እንትን አለው፣ ወይም የሰጠኸው ምክንያትም የራሱ የሆነ እንትን አለው፣ አስተዋጽኦ አለው። በምንድን ነው የሰጠኸው? አንተ ነህ የምታውቀው። እሱን እዚህ ዲስከስ አናደርግም። ግን በዛ እንግዲህ ባንፍ ሪጀክት ካለ ቀጥሎ ያለው እንግዲህ ወደ ፍርድ ቤት ሪጀክት ላለማለቱ እርግጠኛ አይደለህም። 50-50 ነው። ስለዚህ አንተ ዋስትናህ ምንድን ነው? ዋስትና ኢንተግሬት ማድረግ ነው። ሲስተም ውስጥ ለመግባት መሞከር አይደለም፣ ግባ። ሲስተም ውስጥ መግባት ማለት ምን መሰለህ? አውስቢልዱንግ ማድረግ ነው። አውስቢልዱንግ auf jeden Fall መደረግ መቻል አለበት። ከቻልክ እባክህ። እስካሁን አንድ ዓመት ከ7 ወር 1 ዓመት ሰርተሃል። ስራ ጥሩ ነው። የተወደዳችሁ ተከታታዮቻችን በባንፍ ሪጀክት ተብላችሁ ያላችሁ ስራ ብቻ እየሰራችሁ በቅጥር በደንብ ስራ እየሰራችሁ ያላችሁ ጥሩ ነው። ግን እነሱ የሚያዩት በተለየ መልኩ ነው። ይህ ሰው ኢንተግሬት እያደረገ ነው ወይ? አዎ፣ አንዱ የሲስተም ውስጥ የመግባት ምልክት ስራ ነው። ግን ተምሮ የተማረ ኃይል ሲኮን ደግሞ ሌላ ነገር ይመጣል። በዛ አንተ ቋንቋ እስካሁን ተምረሃል ብዬ አስባለሁ። እኔ እንጃ ምን ያህል ሌቭል እንደሆነ ባላውቅም ተምረሃል ብዬ አስባለሁ። ተማር። ከዛ አውስቢልዱንግ ፕላትስ ፈልግ። አንተ በምትሰራው ኤሪያ ሊሆን ይችላል እኮ ፈልግና አውስቢልዱንግ ጀምር። አውስቢልዱንግ ስትማር አውስቢልዱንግ እዚህ ሀገር ስራ ነው። በነገራችን ላይ ስራ ነው። ገንዘብ ነው የሚቀነስብህ። ኦኬ፣ ገንዘብ ነው የሚቀነስብህ እንጂ ገንዘብ ታገኛለህ እኮ ትማራለህ። ግን በየአመቱ በየጊዜው ትንሽ እየቀጠለ ገንዘብ ሙሉ ሰራተኛ ዱዋል ሊሆን ይችላል፣ ቲዮሪና ተግባር ሊሆን ይችላል። እንደምትመርጠው የትምህርት ዘርፍ ይለያያል። ግን ወደ አውስቢልዱንግ ብታጋድል መልካም ነው እልሃለሁ ወንድሜ፣ ከአሁኑ ጀምረህ። ኦኬ ኦኬ፣ እሺ፣ በጣም ጥሩ፣ አመሰግናለሁ። እሺ ወንድሜ፣ መልካም ምሽት። ኦኬ፣ ወደሚቀጥለው ጥያቄዎቻችን እንሄዳለን። ዛሬ በተቻለን መጠን በርከት ያሉ ጥያቄዎችን ለማስተናገድ እንሞክራለን። እያስገባው ነው አስገባለው። 171 ሰዎችን እመለከታለሁ። በነገራችን ላይ ቤተሰብ ያልሆነ ወይም አዲስን የማያውቅ ሰው ካለ ፕሌስ ማወቅ ብቻ ሳይሆን ፎሎ አርጉኝ። እንዲሁም በዩቱባችን ከ190 በላይ ቪዲዮዎች ተሰርተዋል። እጅግ መፍትሄ ተኮር የሆኑ ለጥገኝነት ጠያቂዎች መፍትሄ ተኮር የሆኑ በአማርኛ ለኢትዮጵያውያን፣ በትግርኛ ለኤርትራውያን ተሰርተዋል እና ፕሊዝ ፎሎ አርጉን፣ ተከተሉን፣ አበረታቱን። እንዲሁም በዚሁ በቲክቶክ ደግሞ ፎሎ አርጉን፣ አሳድጉን። ኦኬ፣ በጣም እናመሰግናለን። ወደ አሚጎ እንሄዳለን። ሀሎ አሚጎ። ተናስተልን አዲሴ፣ እግዚአብሔር ይመስገን። ሰላም ነው ወይ? እንዴት ነህ? መጀመሪያ ለምታደርገው ነገር ትልቅ አክብሮት አለኝ። በዚህ አጋጣሚ ሁሉም ሼር ቢያደርገ በእውነት ነው የምልህ፣ በአንተ ብዙ እንማራለን። ለምታደርገው ነፃ አገልግሎት ክብር ይገባሃል። እግዚአብሔር አክብር። ቴንክ ዩ ሶ ማች። ቴንክ ዩ። እኔ አንድ ጥያቄ አለኝ አዲስዬ። ምን አለ መሰለ፣ እኔ ከ2024 እስከ 2026 መኖሪያ ፍቃዴና ራዘን ፓስ ወስጄ ነበር። በፍርድ ቤት ነው የተወሰነው። በየትኛው ፓራግራፍ? የ1 ዓመት ነበር የመጀመሪያው እና ተገድጄ ጠበቃዬን ሳማክረው የግድ ጥርጣሬ የነበራቸውና የኤርትራ ማንነት ማቅረብ እንዳለብኝ ነገሩኝ። የኤርትራ ማንነት መጀመሪያ የጥምቀት ነበረኝ፣ ስዕል የለውም ፎቶ የለውም በሚል ማለት ነው። ከዛ
የሄድኩት ምንድነው ያለኝ አማራጭ ኤምባሲ ሄድኩኝና ጠፍቶብኝ ስለነበር ነው እንጂ ነበር የመጀመሪያ መነነቱ አምጥቼ ሰጠውና ወዲያውኑ ባለውበት ኮንግራ ብለው ግን ሲሰጡኝ 1 ዓመት ነው ከነ ራዚያም ፓሱ ማለት ነው። አሁን 2026 ላይ ምን አይነት ጥያቄ ያመጡ መሰለ? ማረጋገጫ እኔ ያወጣሁት ስለተገደድኩ ነው። በፍርድ ቤት አምጣ ስለተባልኩ ምንነት አመጣሁ ስለተገደድኩ። እነሱ ደግሞ በዚህ ጊዜ አንተ ምንነት ስላለ ፓስፖርት ለምንድን ነው የማታወጣው አሉኝ። እኔ አንደኛ ፓስፖርቱን የማልፈልግበት አለ አንተና እኔ የምናውቀው አለ ከ102 የሚባለውን ነገር አሁን ላሳድስ ሲሄድ መኖሪያ ፍቃድ እንጂ ራዘን ፓስ ልንሰጥህ አንገደድም የሚል አይነት ጥያቄ አነሱ። አሁን ወንድም ያጠ ብትሄድ የመጣብኝን ጦስ ነው የምነግርህ። አምጥተህም እኔ ነገርኳቸው በፍርድ ቤት ተገድጄ ያመጣሁት እንጂ እኔ ምንም አይነት ፓስፖርት እንዳወጣ ያስገድደኝ አካል የለም። በቃ መጀመሪያ ጥርጣሬ ነበራችሁ፣ አምጣ ተባልኩ አመጣሁ። አምጣ ስላላችሁ ስለተገደድኩ ነው። ጠበቃም አለኝ። አምጥተህ እንደዚህ አይነት ውጤት አሁን ከክራይስ ይለያያል ያልከው ነገር። ስለዚህ እኔ አሁን ምን ማለት አለብኝ? እኔ ማምጣት አልችልም። በቃ አልፈልግም። አይዲ አላቸው ያውቃሉ፣ ከየት እንደመጣ ኦሪጂናል እንደሆነ የት ድረስ ሄደው አጣርተው ምናምን አምነውበታል። እኔ ፓስፖርት ማውጣት ግዴታ አለብኝ ወይ? እኔ ጥያቄ አልፈልግም። ካልፈለኩስ? ቴንክ ዩ ስለ ጥያቄ ሀሚጎ። እኔ ግን አንዳንድ ጥያቄዎች አሉኝ። ኦኬ ለአንተ በደንብ ምክንያቱም ትንሽ ወጥረህ ነው እንትን እየተከራከርክ ያለው የዛ መንፈስ ማወቅ እፈልጋለሁ። አንተ ኤርትራዊ ነህ እና ኤርትራዊ ነህ፣ በፍርድ ቤት ተፈርዶልህ ይመስለኛል። እንግዲህ አብሺቡን ፈርቦት ነው የተሰጠ ይመስለኛል። 25/3 በ25/3 ነው የተሰጠ እና አንተ ለምንድን ነው የኤርትራ ፓስፖርት ማታመጣው? እችን ብቻ መልስልኝ። ከምንም ጋር አታገናኝ። ኤርትራዊ ነህ፣ ይሄው ይሰማኛል ማለቴ በደንብ ከዛ አካባቢ መሆን ለምንድን ነው ስማኝ፣ የመንነት አይዲ የኤርትራ ኦሪጂናሉን ሰጥተሃል። ይህን ከሰጠህ ምንድን ነው ችግሩ? ለምንድን ነው ማትሰጣቸው? አንተን እኮ አይመለከት፣ ምንም እኮ ችግር የለውም እንዴ። ማምጣት የማይችለውን እሺ ማምጣት አይችልም። ምን ትሆናለህ አንተ? ምንም እኮ አንተ እንደውም ይቀጥላል ሁኔታ እዛ ውስታክ አታረግም። ብዙ ሰው ውስታክ አድርጓል እኮ ማምጣት ስለማይችል እኮ ነው። ማምጣት እየቻልክ አልፈልግም። ለምን ማትፈልገው? እሷን ብቻ ንገረኝ። ኖ አዲስ መጀመሪያ ጥያቄያቸው ምንድን ነው መሰለህ? ማቅረብ ትችላለህ ወይ ነው። በጥምቀት ወረቀት ስላላመኑበት ፎቶ የለውም የትውልድን ቦታ ብቻ ስለሚያንጸባርቅ የግድ አይዲ እንፈልጋለን አሉ። ኦኬ ብዬ በዛ መሰረት አምጥቼ ግን ስል ጠበቃውን ሳማክረው ችግር የለም እሱን ብቻ ነው እንፈልገው አለ። ልክ እሱን ሳመጣ ወዲያውኑ ተቀበሉኝ። ኦኬ አይዲውን ብራቮ፣ አይዲውን ስላመጣው ማለት ነው። አሁን ይኸውልህ አሁን ላይ ላስቀይር ሲሄድ ለምንድን ነው አንተ ከኤርትራ መንግስት ጋር ካለ ቀረቤታ አንጻር ፓስፖርት ማምጣት አክሰሱ ነበረ። ይህን ያህል ጊዜ የጉዞ ሰነድ ፈቅደንልህ ነበር። አሁን ግን ማምጣት አትችልም። አንደኛ እኔ ያላሟላት 7 ዓመት በስራ ዓለም ነው ያለሁት። ኦኬ እኔ ማምጣት ካልፈለኩስ ይሄ ራሴ ፕራይቬት ነው። አይዲ ማወቅ ፈለጉ ሄዶ አጣሩ። እነሱ ደግሞ ሲያጣሩ አይዲ ኬት እንደመጣ ምናምን ሄደው ምናምን አጣርቱ። ይህ ከጀርባ ብዙ ነገር ሰርተዋል። እኔ ደግሞ አሁን የግድ ፓስፖርት ማውጣት አለብኝ ወይ ነው አሁን ላስቀይር ስል ለምንድን ነው ፓስፖርት? በፍርድ ቤት ትእዛዝ ነው። ገብቶኛል። አሁን አስገደዱኝ ምናምን አስገደዱኝ የምትለው ነገር ይኸውልህ፣ አሁንም አሰራሩ ነው። ላንተ ተለይቶ የወጣ ነገር አላየሁም እኔ። ተመሳሳይ ነገር ሁላችን በነገራችን ላይ በዚህ መስመር ነው እያለፍን ያለ ነው። ሌላ ነገር የለም። እና አልፈለኩም፣ ምክንያትህን አታውራው፣ ግድ የለም ካልፈለክ። ግን
እንዴ ባለመፈለግና በመፈለግ ጉዳይ ነው እንዴ? እንዴ በመቻልና ባለመቻል መስሎኛል እኔ። እንዴ ሰው እኮ ስለማይችል መጀመሪያ ዜጋ መሆንን ማጣሪያ ፈለጉ አይደል? አመጣሁላቸው። እሱ አሁን ለአንተ ምንም አይነት ችግር እኮ አይደርስብህም። አንተ aufenthaltstitel nach paragraph 25 abschnitt 3 ያ ማለት አንተ መባረር አትችልም። ስለዚህ መኖር ትችላለህ። መኖሪያ ፈቃድ አለህ። ምንም አይነት ችግር ሊደርስብህ አይችልም። ያውም ኤርትራዊ ነህ ተጽፏል እዛ ላይ። ያንን ይፈልጉታል። ይኸውልህ አንተ ብዙ አመት ቆይተህ ሊሆን ይችላል። እንደገና ብዙ አመት ትቆያታለህ እንጂ ይህንን ራይዘ ፓስ አይሰጡህም። አንድ ሁለተኛ መቀየር አለበት። እኔ ሁልጊዜ እናገራለሁ፣ ይሄ ነገር መቀየር አለበት። ሱብሲዲየሪሽትና አብሽን መቀየር አለበት። ነበረኝ እኮ ለ2 አመት ሰጥተውኛል። እስከ 2 ወሰዱታ። ለምን ወሰዱት? አሁን አንተ ማንነት መግለጽ አለበት። እድሉ ነበረ። ለምንድን ነው ያላስቀየርኩ? መጀመሪያ እኔ በፍርድ ቤት ትእዛዝ አይዲ አምጣ እንጂ የተባልኩት እኔ መጀመሪያም ተገድጄ እንጂ ፈልጌው ያመጣሁት ነገር አይደለም። እኔ ግን አሁን ላይ ይህን ፓስፖርት ለምን አታወጣም ለምትሉኝ ነገር እንትኑ የለኝም ነው የምላችሁ። በቃ መጀመሪያም ተገድጄ በፍርድ ቤት ትእዛዝ ነው አምጣ የተባልኩት። አሁን ግን ለምንድን ነው ይህን ያህል ጊዜ? በቃ አንዴ ሰማኝ ካላመጣህ ግን ይሄው ምን ይሆናል መሰለህ? ይሄው ነው በቃ በዚሁ በአብሺ ቡንፈርቦት ትኖራታለህ። እኔ ይኸውልህ 29 ዓመት ያረገች እህት አለች እዚህ ባለፈው ያወራኋት 29 ዓመት አብሺ ቡንፈርቦት ማንነት እስካላመጣ ይኸውልህ ይሄ ፓስፖርት አንተን ብቻ ነው የሚጠቅምህ እንጂ እነሱን አይጠቅማቸው። ይጠቅመሃል። ምክንያቱም ኒደርላሱን ያለውብኒስ ያስፈልግ ማንነት ፓስፖርት መሆን አይችልም እንዴ? አዲስዬ ፓስፖርት ብቻ ነው የሚሆነው። የትኛው ፓስፖርት? ናሽናል ፓስፖርት። አይዲ አለኝ። አይዲ ካለ እኮ አረጋገጡ እኮ። በዚህ እኮ ችግር የለውም። ሄደው እኮ የሚመለከቱ ፓስፖርት አምጣ ነው እኮ አሁን ፓስፖርት አምጣ። ራይዘን ፓስ ለመስጠት የግድ አንተ እድሉ አለ፣ ቀረቤታ አለ ከኤርትራ ኤምባሲ። እኔ ደግሞ ቀረቤታ የለኝም፣ ተገድጄ ነው ያመጣው በፍርድ ቤት ህግ። እነሱ ያሉኛል። ይህን እንድጠይቅህ የአይዲው የሰጣሃቸው አይዲ ትክክለኛ አይዲ ነው። ትክክለኛ አይዲ መሆኑን አረጋገጡና ይህ ሰው በእርግጥ ኤርትራዊ ነው። ስለዚህ አይዲ ያለው ሰው እንዳንተ አይነት ሰው በቀጥታ ወደ ኤምባሲ ሄዶ አይዲውን ይሰጣል። ፕሮሲጀሮች አሉ መከተል ያለብህ ነገር። ከዛ ትከፍላለህ፣ ፓስፖርት ማዘዝ ትችላለህ። ፓስፖርቱ ከዛ ይመጣልሃል። ያችን ፓስፖርት ይዘህ ሄደህ ትሰጣቸዋለህ። እነሱ ሱፍሪደን ናቸው። በቃ አለቀ ያንተ ጉዳይ። እንዴት አመጣኸው ምናምን ብለው አንተን የሚያስቸግሩበት እንትን የላቸው። ኖ አዲስዬ፣ አሁንም ግልጽ ላድርግልህ። አይዲው ከየት እንደመጣ በእነሱ ትዕዛዝ ሄጄ ከየት እንደወጣ አረጋግጠው እኔ ለማረጋገጥ እንጂ እኔ ፓስፖርት ጉዳይ ግን መገደድ አለብኝ ወይ? አላመጣም። በቃ ማላመጣ ይኸውልህ እኔ አማካሪ ነኝ። እያማከርኩ ብቻ ነው። እኔ አውስላንደ በህደ ዛህ በአርባይተር አይደለሁም። ግን በኔ ስራ ልምድ ነው ምነግርህ። የግድ ትገደዳለህ። ያስገድዱሃል። ማረጋገጫ አይሆንም ማለት ነው። ለምንድን ነው ታዲያ አምጣ የሚሉ? ራይዛ አውስባይስ ያስፈልግሃል እኮ። ይኸውልህ ስማኝ፣ ፓስፖርት ታመጣለህ። ካላመጣ ራይዛ አውስባይስ አይሰጥህም። ያንተ ሁኔታ አይቀየርም፣ መቼም አይቀየርም። ቢመጣ ግን አንተ ማምጣት ያስገድዶ። ይኸውልህ እንደውም ይኸውልህ አንዳንዴ ያደረጓቸውን ልንገርህ። ያንተ ታሪክ ያላቸው ሰዎች ምን አደረጓቸው ልንገርህ። በሚቀጥለው ጊዜ አሁን ነግረውሃል። ራይዛ አውስባይስ ወስደው aufenthaltstitel ብቻ ሰጠውሃል። 1 ዓመት ወይ 2 ዓመት ልታሳድስ ስትሄድ እንዲህ ሊገጥም ይችላል። እንዲህ አውርተን ነበር አመጣህ ወይ? ስለዚህ ያችን aufenthaltstitel ካርዷን አይሰጡህም። በዛ ፋንታ ምን ይሰጠዋል መሰለህ? ይሄ ፊክሲዮን በሻይኒጉን የበአርባይቱን ሳይት ወረቀት ይሰጡሃል። የ6 ወር ከ6 ወር በኋላ እንደገና ስትሄድ አሁንም ይጠይቁሃል። አመጣህ ወይ? ካላመጣ እሷም ለ6 ወር ትታደሳለች።
ሁለት ጊዜ ሰው ሳያመጣ ሲቀር ወደ ዱልዱን የከተቷት እህት አለች። ኦኬ ልነግርህ አዲስዬ ልክ ነህ። አሁን እንዲህ ሂደቱን ነው የምልህ። ይኸውልህ አሁን ብዙ እንትን መከራከር አይኖርብንም። ሳይሆን ያሉኝን ነው የምነግርህ። አሁን ላይ ይኸውልህ ከአፕሪል ጀምሮ ያለ ተርሚን እነሱንም ማገኘት አችልም። እኔ አሁን የጨነቀኝ ለምን እንደሆነ ታውቃለህ? አንደኛ ቋሚ በ7 ዓመት ውስጥ በስራ ላይ ነው ያለሁት ከ2019 ጀምሮ ስቲል ነው ማለት ነው። ገብተዋል። እንደዚህ በበጎ ስራ ቮለንተሪ ሆኜ እነዚህ አቅመ ደካማዎችን ቢከፍሉኝም ነው የምነግርህ የማግዘው ነገር አለኝና አንተ አሁን እቺ ቋንቋ ይኸውልህ እቺ ቋንቋ ነው የከበደችኝ። ስላለህ ቀረቤታ አይዲ ማምጣት ከቻልክ እንዴት ነው ፓስፖርቱን እስከ ዛሬ ለምን አታስቀይርም? እኔ ደግሞ መጀመሪያ የፍርድ ቤት ትእዛዝ ስለሆነ ብቻ ነው አይዲ ያመጣውላችሁ። ኦኬ ብራዘር፣ ፍርድ ቤት ምንድን ነው? ፍርድ ቤት እኮ አንተን ለማገዝ ይኸውልህ፣ ፍርድ ቤት እኮ ነው ያሰጠህ እንዴ? ፍርድ ቤት እኮ ነው ያሰጠህ። አዎ ያሰጠህ ፍርድ ቤት ነው። ስለዚህ ይኸውልህ አሁን ይኸውልህ ተፈርዶልህ እንደ አውስላንድ እንደ ባንፍ ፍላጎት ቢሆን ኖሮ አንተ ወረቀት ማግኘት የለብህም። ፍርድ ቤት ፈረደልህ እኮ ለአንተ ፈረድ። ሂዩማኒቲ ነው በነገራችን ላይ በአንተ ባወራኸው አይደለም። ቆይ አንተ ባወራኸው በእንትን ባልከው አይደለም። አግኝተሃል። እሱ ስላስገደዱኝ አትበል እንዴ። አመስጋኝ መሆን ያስፈልጋል። ፍርድ ቤት ፈረደልህ ለአንተ። አሁን ይኸውልህ እዚህ ላይ መጨረስ አለብን፣ ምክንያቱም ሌሎችን ማስተናገድ አለብኝ። አሁን አንተ እኔ የምልህ ማለት የመጨረሻው ነው። ከራስህ ጋር ትግል አለ። እኔ እንጃ ምን አይነት አስፈላጊ የሆነ ትግል አይመስለኝም። አትታገል። ምትችል ከሆነ ብታመጣ። መጀመሪያም ተገድጄን ያመጣሁት ለምንድን ነው ስለ ፓስፖርት ልታነሱ የቻላችሁት ብዬ ስጠይቅ ለአንተ ብቻ አይደለም። ቅድም ሰማኝ እንዴ? ቅድም ያወራሁት ልጅ እንዴት ነው? ተመሳሳይ ታሪክ እኮ ነው። እሱ እኮ በደንብ ከሰማኸው ተመሳሳይ እኮ ነው። ሰው እኮ ማምጣት ስለማይችል ነው እንጂ እድሉን እንዴ ቢያገኝ እኮ ስንት ሰው ስታክ አድርጓል። አንተ ኤርትራዊ ከሆንክ ምንድነው ፕራይቬት ችግር እንዴ? አንተ ምንድነው እንደ ማንኛውም ፖለቲከኛ ወይም የሆነ ችግር በዛ ነው መቸስ እንታይ መስለካ ይርዳእካየ ምሳዕቲ ሓሳብ እጂ ይቆፅሩ ስለ ዘሎ ኣነ ደሞ በቃ አይዋፀኒ እሞ እንታይ ክብሎም ሙሱቅ መባል አይሽ ዶ ወላ እንታይ? ወንድሜ ስማኝ፣ ይኸውልህ በነገራችን ላይ የምትሰሙኝ ያዳመጣችሁ ነው ያላችሁ ወገኖች፣ ወንድሜ ትንሽ ጨንቆት ነው፣ ትንሽ ስትሬስ አድርጎታል መሰለኝ። ገብቶኛል፣ እረዳሃለሁ። ስማኝ ግን አሁንም እምልህ የምነግርህ ነገር ተመሳሳይ ነው። ተረጋጋ። ምንም አንተ ስፔሻል ሰው ስለሆንክ አይደለም። አንተ ሁሉም ነገር ታሟላለህ። ጎበዝ 7 ዓመት ሙሉ መስራት ማለት ቀላል ነው እንዴ? አንተ ኒደርላንድሱን ኤላውብኒስ ማግኘት የነበረብህ ልጅ ነህ። እውነት ነው። እሱንም ስለጠየቅኩ ቋንቋ ስማኝ፣ ቋንቋ ደግሞ በርታ፣ ቋንቋ እና ደግሞ አትፍራ። ይሄው ማን ነው ሰው እየጻፈልህ ነው። ፓስፖርቱን አምጣ፣ አትፍራ፣ ይዞህ እያሉ ነው። አምጣላቸው። አምጣ፣ ምንም አትሆንም። ወላሂ ተቆነ አምጥ፣ ማምጣት ያስፈልጋል። ከዛ በኋላ ሁሉም ነገር መልካም ይሆንልሃል። አሚጎ መልካም ጊዜ። ምንም አልሆንክም። በጣም ጎበዝ ነህ እና ደግሞ ነገሮች ተስተካክለው ደግሞ አንድ ቀን እዚህ መተህ ሁሉም ነገር ጥሩ ነገር ትነግረናለህ ብዬ አስባለሁ። ብሩህ ምሸት። ቻው ወንድሜ። ኦኬ ተብረት ያብካ ደሃን አሞዳታ ግን ከነግረካ ምስ እንታይ ገጥም ቆይ አሁን እናሳጥረው። በቃ ለሌሎች እድል መስጠት መቻል አለብኝ። ጊዜ በጣም በላይ አንተን። ቻው ወንድሜ አሚኮ። በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቻችን እንደዚህ አንዳንዴ ትንሽ ታፍ የሆኑ ነገሮች አሉ እና ቀላል አይደለም አክቹዋሊ። ኤኒዌይስ ወደሚቀጥለው ጥያቄያችን እንሄዳለን። ኢትዮጵያ። ሃሎ ጤና ይስጥልኝ ኢትዮጵያ። ኦኬ ኢትዮጵያ የለም። ስለዚህ ወደ KTOOST እንሂድ።
ሰላም ማንበብ አዲስ እንዴት አመሻችሁ? ጤና ይስጥልኝ። እንደምን አመሸሽ? እግዚአብሔር ይመስገን። እኔ ጥያቄዎች ነበሩ ግን ቦታ እንዳልይዝ የእኔ ጥያቄ ከሰዎች እየሰማሁኝ እየመለስክልኝ ስለሆነ አመሰግናለሁ። አዳምጣለሁ ከስር። እግዚአብሔር እሺ ያክብርልኝ። አንተንም ቤተሰብንም እግዚአብሔር ይጠብቃችሁ። እሺ፣ እሺ። ቴንክ ዩ ሶ ማች። መልካም በጣም ሰው። እናመሰግናለን። ተባረኪ። ቻው ቻው። አሜን እሺ አሜን። እሺ ኦኬ ቴንክ ዩ። እንዲሁ ለማመስገን የሚገቡ ሰዎች በጣም ደስ ይላል። ቴንክ ዩ ሶ ማች። ወደሚቀጥለው ጥያቄያችን ሂድ እስቲ። ወደ ኖሃ። ሀሎ፣ ሰላም አዲሴ፣ እንዴት አመሻችሁ? ጤና ይስጥልኝ ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን። አንድ ጥያቄ ነበረኝ፣ ልቀጥል? ቻላል። ያ ኦኬ። ወደ ጀርመን ከመጣሁ አሁን ኦልሞስት 7 ወር ሊሞላኝ ነው እና በቪዛ ነበር የመጣሁት ወደ ኢሮፕ እና በሌላ ሀገር ቪዛ ነበር የመጣሁት እና እዚህ ጀርመን ጥገኝነት ጠይቄ ነበረ በኦንታ አክስን ማለት ነው። ኦኬ ከዛ አዙል አንሆሩንግ ላይ ፌብሩዋሪ አድርጌ ነበረ ኢንተርቪው ማለት ነው፣ ዋናውን ኢንተርቪው። ከዛ ይዛኔ ሁሉንም ነገር አገኙት እነሱ እና ተቀይሮ ነበረ። አንዳንድ የተቀየሩ ዳታ ነበረ እዛ የመጣሁበት አመጣጤ ላይ ማለት ነው። ከዛ እነሱ በ2 ሳምንት ከመጣሁበት ሀገር በኦስትሪያ ነበር የመጣሁትና እነሱን ጠይቀን እናሳውቃለን ብለውኝ ነበረ በ2 ሳምንት። እና አሁን እዚህ በሰጠሁበት እድሜ ደግሞ 18 ሞላኝና እስካሁን ምንም መልስ የለም። አሁን ኦልሞስት ፋስት ድራይ ሞናት ምናምን ሊሆነው ነው እና ምን ሊያስፈራኝ ይገባል? አሁን 18 ሞልቶኛል እዚህ ሀገር ላይ በጀርመን ማለት ነው በሰጠሁት እድሜ። ቆይ ይኸውልህ፣ እኔ ቴንክ ዩ ስለጠየቀኝ። መጀመሪያ ግን አንዳንድ ጥያቄዎች መጠየቅ አለብን። እዚህ በፓስፖርት ላይ ያለው እድሜ ስንት ነው? 19። ኦኬ ይኸውላችሁ፣ በተለይ ትንሽ ጀነራል እናድርገውና ምናልባት ከኢትዮጵያ ወይም ከሌላ በሌጋል በሆነ መንገድ መጥታችሁ አገር ቀይራችሁ ከዛ በኋላ ጥገኝ የምትጠይቁ ሰዎች ምናልባት ኦፍኮርስ መቀየር ሄዳችሁ የትም ሄዳችሁ መጠየቅ እንደምትችሉ ግልጽ ነው፣ ሁሉም ያውቃል። ግን መጠንቀቅ ያለባችሁ ነገሮች አሉ። አሁን አንተ እንደዚህ ወንድማችን ማለት ነው፣ ለምንድን ነው ፐርሰናል ዳታ መቀየር ያለበት? ለምን ስምና እድሜ ይቀየራል? ኖ ዋጋ እያስከፈለ ያለው እሱ ነው። ምክንያቱም እዚህ መጣ። የኔም ናሽናሊቲ ትክክለኛ አይደለሁም፣ ኢትዮጵያ አይደለሁም። እዚህም የተሰጠው ናሽናሊቲም ተቀይሯል ማለት ነው። እዚህ የሰጠሁት ትክክለኛ የራሴን ማንነት ነው የሰጠሁት። ኦኬ አንተ የመጣህበትስ ፓስፖርት ምንድን ነው? በኢትዮጵያ ፓስፖርት። እዚህስ የመጣኸው ማለት አንተ ዜግነት ምንድን ነው? እዚህ ጀርመን ላይ ሰጠሁት ለአዙል ማለት ነው። የራሴ ማንነት ነው፣ ኤርትራዊ ነኝ። ይኸውልህ ዝም ብለን እኮ ህይወታችን አይ ቲንክ አንዳንድ አዳዲስ የምትመጡ ሰዎች በጣም ከቆዩ ሰዎች መማር ብትችሉ በጣም ጥሩ ነው። ዝም ብላችሁ ችግር መፍጠር አያስፈልግም። በጣም ነገሮች ባይለዋወሱ ይሻላል። አሁን በቀጥታ ወደ አንተ ጥያቄ ልሂድ። ይኸውልህ አሁን በዱብሊን ህግ መሰረት ዱብሊን ድራይ ፎኦድ ነው የሚባል በዛ ህግ መሰረት ሁሉም የአውሮፓ ሀገራት አንድ አይነት ህግ አላቸው በአብዛኞቹ። እና ምንድን ነው የሚለው? አንተ የኦስትሪያ አሻራ ነው ያለ ያ። ስለዚህ አንተ እንዳልከው ጀርመን ኦስትሪያን መጠየቅ አለባት። የኦስትሪያ መልስ ያስፈልጋል ቢያንስ በ6 ወር። በ6 ወር ካለፈ ያ ማለት ኦልሬዲ ይሄ አገር ጉዳዩን ያንተን ኃላፊነት ይወስዳል ማለት ነው። ኃላፊነት ግን ሲወስድ አንዳንድ ለውጦች ከተደረጉ አንተ ኦልሬዲ ያንተ የጥገኝነት ፕሮሰስ ነጥብ ጥለህ ነው የጀመርከው። አንድ እንደ ውሸት ነው እዛ ላይ ሪከርድ ይደረጋል። እንዲህ ብሏል። ግን ደግሞም ቪዛ አንተ አሻራ ስታደርግ እኮ
ፓስፖርትህም እኮ ነው የሚወጣው። ያዩታል፣ ያ ሁሉ ነገር አይተውታል፣ እሱን ያዩታል። አይተውታል፣ አዎ ነግረውኛል። እሱን ፕሪንት አድርገው እንደውም ይሰጡሃል። አሳይተውኛል። አለኝ አዎ እኔም ያ ፕሪንት። ያ በጣም አስቸጋሪ ነው እና ያ ግን ለህፃናት ይሄ ደብሊን ያልከው ከ18 ቆይ ዓመት ቆይ በታች ነው አዎ የሚሰራው። አዎ ግን ያኛውንስ ለህፃናት እንዴት ነው የሚሉት? ያ ግን ጀርመን እንደ ከ18 ዓመት በታች ሪኮግናይዝ አድርጋኛለች እኮ አልሲገን ሊሽ ያ ያ ግን እዛ ያዩት ነገር እንዲሆንልህ እመኛለሁ። ይሁን እንደዛ። ግን እዛ ያገኙት መረጃ አለ። ያ ግን ያ የት ነው አሁን መረጃ ትልቅ ውሳኔ ሮል ሊኖረው የሚችለው? ፓስፖርት ነው ወይስ ዩገንጣምት እንደ 17 ዓመት አክሰፕት እንዳደረገኝ የቱ ነው ትልቅ ኃይል ያለው? አንተ አሁን ይኸውልህ በዚሁ አሁን በዩገንድ አምት ስር ተቀብለውህ እያኖሩህ ከሆነ እና ኦፍኮርስ በዩገንድ አምት ስር ከሆንክ ሲጀምር አሁን በዚህ በሰጠኸው ምን እድሜ ስንት ነው? አሁንማ 18 ሞላኝ። ስለዚህ አሁን ላይ ጉዳዩ ሊታይ ይችላል። ያ ግን እስከ 18 እስካሁን እስከ አይደለም እስከ ወደፊት 18 ዓመት ላይ ጉዳዩን ማየት ይችላሉ። 18 ዓመት ኦፍኮርስ የሆነ ትምህርት ጀምረህ ከሆነ ጉዳዩ ሊቀጥል ይችላል። ዝም ካል ወይ ኦስትሪያ ሪአክት ካላረገች ጉዳይ እዚህ መታየት ካለበት ከዩገንጣምት ጋር አብቼ ወደ ሂልፈ ፎሊያሪግ የሚባል ነው አመልክቼ ተቀብለውኛል እነሱ። በዛ ስቴጅ አለው። አዎ ዝም ብለህ በቀጥታ ወደ እንደ ኖርማል ሰው አትሆንም። ሂልፈ አለው። አዎ አንተ ያልከው ተርም ነው እና እንትን ሊሉህ ኦፍኮርስ ኢንተርቪው አድርገሃል ኦልሬዲ? ያ አንሆሩንግን አድርጌያለሁ ፌብሩዋሪ ላይ። አንሆሩንግ ስታደርግ ያ አንሆሩንግ ትኩረት ያደረገው በዚህ ለምን ከኦስትሪያ መጣህ በሚለው ነው ወይስ ከኢትዮጵያ በምን መጣህ? እኔ በኢትዮጵያ ለምን ታያርገው? ስለዚህ ትልቁ ነው ማለት ነው። ኦኬ የእሱን መልስ እንደዛ ከሆነ የኦስትሪያ ጉዳይ በዚህ ሰዓት ሊቆም ይችላል። ምክንያቱም ጊዜ ከሄደ የኦስትሪያ ነገር ምንም ካላሉ ደን ያንተ ፍርድ የምታገኘው ከባንፍ ነው ማለት ነው። ባንፍ መልሱን ያመጣልሃል። ያ አልዞ ዶክመንትም ሰጥቻቸዋለሁ ለጥገኝነት ምንድን ነው የሚባለው ለምን ከሀገሬ እንደወጣው የሚያሳዩ ወረቀቶች ምናምን እነሱን ሰጥቻቸዋለሁ። የፖለቲካ ማለት ነው። ጥሩ። ስለዚህ እነሱ ሌላ ነገር ናቸው። ብቻ ባንፍ መወሰን አለበት፣ በአንተ ሂደት ላይ መወሰን አለበት። አንዳንድ ጊዜ ግን የሚያጋጥመው ምንድነው? እኔ ያጋጠማቸውም ሰዎች አሉ። ምንም እንኳን ኢንተርቪው ቢያደርጉም አንሆሩንግ ቢያደርጉም ወደ አሻራ ወደ ሰጠቻቸው ሀገር የተመለሱም አሉ። ኢንተርቪው አድርገው አንተ አሁን ኢንተርቪው አድርገህ አሁን በቀጥታ በዱብሊን ሕግ መሰረት መመለስ አለብህ የሚል ወረቀት ከመጣ በአንድ ሳምንት ውስጥ መውጣት አለብህ የሚል ነገር ከመጣ ለቤትሮየርህ ለሞግዚቶችህ ተናገራቸው። ምናልባት የኪርሼ አዙል መጠየቅ እንድትችል ኢንኬዝ ፓል ኦኬ። ምናልባት እንደዚህ አይነት ነገር አጋጣሚ ካለ ወደ ኪርሼ አዙል መጠየቅ እና እዛ ጉዳይ ሲታይ ይቆያል። አይ ሆፕ ይሄ ነገር አይመጣም ብዬ አስባለሁ። ያ ቪሆኪቲ ቫርሻይልሽካይት አሁን እንደዚህ ተመለስ ሊሉኝ የሚችሉት አሁን 18 አለ ወይ? አይ ካን አውክ ዛይን ግን ይኸውልህ እዚህ ላይ ያንተ አሁን ሚንደያሪ ገነበር ገና አሁን ወደ ኦቨር ኤጅ እያለፍክ ነው እና በዛ ፕሮሰስ ውስጥ ነው ያለኸው። ምናልባት ላይነኩ ይችላሉ። ግን እኔ አንተን ግን ፐርሰናል ልመክርህ የምፈልገው ምን አለ መሰለህ፣ ተማር፣ ወደ ትምህርት ቤት ውስጥ ግባ። ያ ገብቻለሁ፣ ሆፕሹል አድርጌያለሁ። ቢአይንስ ምናምን በጣም ጥሩ። ቀጥል ወይ ኖርማል እስከ 10ኛ ምናምን ተማር፣ ወይም ከዛ በኋላ ወደ አውስቢልዱ መሄድ ካለብህ ቀጥል። ምክንያቱም ያ ነው አንተን ሊያቆይህ የሚችለው። ኤርትራዊ መሆን ኦፍኮርስ፣ ከኤርትራ መምጣት እነኚህ ነገሮች ኦፍኮርስ እንደሰጠኸው ታሪክ ነው።
ያ አሳማኝ ከሆነ ካሳመናቸው ምንም ችግር የለም። ያው ፌደም ካላሳመናቸው ግን ፓራላል አንተ የምታሳምነው በተግባር ነው። ስለዚህ የመመለሱ ጉዳይ ብዙ አያስጋ። በዚህ ሁኔታ አሁን ተገለጸልኝ፣ ብዙ መስጋት የለብህም። ትኩረት አድርግ። የባንፍ በሻሂድ ይመጣልሃል። ያ በሻሂድ ምን ሊሆን ይችላል የሚለውን አብረን የምናየው ይሆናል። ተስፋ የማደርገው ሁሉም ነገር መልካም ይሆንልሃል። ፊለንዳንክ አመሰግናለሁ በጣም ቻው እንደሚል ቻው። መልካም ጊዜ። ቻው። በጣም ጥሩ የተወደዳችሁ ክቡራን ተከታታዮቻችን 255 ሰዎች ያዩን ነው። ቴንኪዩ ስለ አብሮነታችሁ እንላችኋለን ባለቤቴና እኔ። በነገራችን ላይ እንግዶች ካላችሁ ኦኬ፣ ለዚህ ቻናል እንግዶች ካላችሁ አዲስ ቺኬ ቲዩብ በጥገኝነት ዙሪያ በጀርመን መጥተው በተለያዩ ችግሮች ውስጥ ላሉ ሰዎች እንዲሁም በአውሮፓ ውስጥ ማለት ነው የሚያግዝ እንዲሁም የተለያዩ ቪዲዮዎችን በመስራት በተለይ በዩቱባችን ከ190 በላይ ቪዲዮዎች መፍትሄ ተኮር የሆኑ ቪዲዮዎች ሰርተናል። እነሱም በአማርኛ ቋንቋ ለኢትዮጵያውያን፣ በትግርኛ ቋንቋ ደግሞ ለኤርትራውያን ተዘጋጅተዋል። ስለዚህ ፕሊዝ ሰብስክራይብ አድርጉን፣ ፎሎው አድርጉን። እናመሰግናለን። ወደሚቀጥለው ጥያቄያችን ሂድ። እህታችን ኤች ሄሎ፣ ሰላም አደራችሁ? እግዚአብሔር ይመስገን ሰላም። የኔ ጥያቄ ምን መሰለህ፣ አንድ ጓደኛ አለችኝና ጓደኛዬ የረጅም ጊዜ ነው እዚህ ከመጣች እና አጋጣሚ ሳይህ ነው የገባሁት። አውቃለሁ አንተ እንደዚህ እንደምትሰራ ጥሩ መልካም ስራ እንደምትሰራ እና የሰጠችው በኤርትራ ነው። እሷ ኢትዮጵያዊ ናት እና ያው እንደመጣች ተቀብለዋት ያው እየኖረች አሁን እዚህ ቆየች፣ ልጆች ወለደች ምናምን እና ስታስበው ለልጆቿ የልደት ሰርተፍኬት ያስፈልጋታል። ቋሚ የሆነ የልደት ሰርተፍኬት የለም። ሬጂስተር ነው የሚሰጥህ ማንነትህ ካልተገለጸ እና አሁን ማንነትሽን ግለጪ ሲሏት እና ማግባትም ፈልጋ ነበረ። ለመጋባትም ሁሉም ነገር ግዴታ ያስፈልጋል። ከዛ የልደት ሰርተፍኬት ከኢትዮጵያ መጣችላቸው ማለት ነው። ከኢትዮጵያ ስታመጣላቸው በቃ በጠበቃ ነበረ። ከዛ መልስ አልሰጡም ነበረ። ጠበቃውም ብዙ ተከራክሮ ከዛ ምን አሏት፣ አሁን በኢትዮጵያ ይሁን ካልሽ የኢትዮጵያ ይሄንን ያንቺ የልደት ሰርተፍኬትሽ ኢትዮጵያ እንደሆነ አውቀናል፣ አጣርተናል። ስለዚህ አሁን የኢትዮጵያ ፓስፖርት አምጪ አሏት። ከዛ ኢትዮጵያ ኤምባሲ ደግሞ ስጠይቃቸው እኛ ምንሰጥሽ አንቺ የአሁን ያልሽውን ኤርትራ የሚለውን በኢትዮጵያ አስቀይረሽ ከነሱ ጋር ስታመጪ ነው አሏት። ከዛ እሷ ደግሞ ኢትዮጵያ የልደት ሰርተፍኬት አለኝ፣ መታወቂያ አለኝ እና ደግሞ ፓስፖርቴን ቁጥር ከሰጠዋቸው ለምንድን ነው የማይሰጡኝ? ግዴታ የዚህ ሀገር መታወቂያ ኤርትራ የሚለውን ወደ ኢትዮጵያ አስቀይረሽ ካመጣሽ ነው የምንሰጥሽ ፓስፖርት አሏት። እና አንተም የምታውቀው ነገር ካለ ምናምን እስኪ። ኦኬ፣ በጣም አመሰግናለሁ ስለ ጥያቄው። የእሷ ብቻ አይደለም፣ ይሄ የብዙ ሰው ጥያቄ ነው። ይሄ የማንነት መፋለስ ጉዳይ በእኛም በአበሾች ብቻ አይደለም። ጀስት ለጀነራል እንትን መልስ ማለት ነው። አረቦችም የሚያደርጉት ነው። ስለዚህ ብዙም እንትን የሚያሻማ ጉዳይ አይደለም። ሚዩት ብታደርግልኝ ደስ ይለኛል። ኦኬ ሶ አሁን ይኸውልሽ ምንድን ነው መደረግ ያለበት? እሷ ኤርትራዊ ነኝ ብላ ይህ ሁሉ አመት ከቆየች በኋላ ዋናው እንደ ምክንያት አድርገሽ ያስቀመጥሽው የልጆቹ የልደት ሰርተፍኬት አለማግኘት። ይሄ በነገራችን ላይ ስህተት ነው። ገቡርት እኩንደ ኦኬ፣ የልደት ሰርተፍኬት እና ሬጂስተር ገቡርት ሬጂስተር አገልግሎቱ ተመሳሳይ ነው፣ አንድ አይነት ነው። የልደት የተመዘገበችበት ወረቀትና የልደት ሰርተፍኬት አገልግሎቱ ያው ነው፣ ተመሳሳይ ነው። የልደት ሰርተፍኬት የሚሰጣት
ማንነቷን ስትገልጽ ነው። ማንነት ማለት ደግሞ ከኤርትራ ኤምባሲ ኤርትራዊ ነኝ ስላለች ከኤርትራ ኤምባሲ ስታመጣ ነው። ኦኬ። ግን አሁን ከኢትዮጵያ ነው መምጣት ያለበት እየተባለ ነው። ከኢትዮጵያ ማምጣት ትችላለህ ወይ ምናምን። ኦኬ፣ ከኢትዮጵያ የልደት ሰርተፍኬት አመጣች። እዚህ ላይ ጥንቃቄ መደረግ አለበት። አሁን በኤርትራውያንን ሲባል ተቆይቶ ከዛ በኋላ አይ ከኤርትራ መምጣት ስለማይችል ከኤርትራ መምጣት ስለማይችል ከኢትዮጵያ መምጣት አለበት ብለው ይጠይቋቸዋል። አውስላንደ በህርደ ኦኬ እንግዲህ ከዚህ ካልተቻለ ከዚህም ከኢትዮጵያም ቢሆን አምጡ ይላሉ ብለዋታል ብዬ አስባለሁ። ለጓደኛሽ ግን እንደዛ ብለዋቸው ከዛ ከኢትዮጵያ ኤምባሲ የነበራቸው ከዚህ በፊት ፓስፖርት የነበራቸው በጠፋ ያመጡላቸው አሉ። ግን በጠፋ ሲያመጡ ይኸውልሽ እዚህ የበርሊን የኢትዮጵያ ኤምባሲ ተሄዶ የሚያሳዩት አውስቫይስ ይወስነዋል። አውስቫይሱ ኤርትራዊ እያለ ሊያስተናግዱ አይችሉም። ምናልባት መደረግ ያለበት እህታችን ራይዘ አውስቫይስ አላት ወይ? ራይዘ አውስቫይስ ካላት ራይዛ አውስቫይስ ማለት ትራቭሊንግ ዶክመንት እንደ ፓስፖርት አላት። ራይዛ አውስቫይስ አላት። እንደገና ደግሞ ኒደርላሱን ጋላው ብነስ አላት። ስትሰጥ በኤርትራ ስትሰጥ ግን በአባት ነው እንጂ በእናቷ ኢትዮጵያዊ ናት። እሱ አይደለም ዋናው ነገር። እዛ የተጻፈው ኤርትራዊ ነው የሚለው። ስለዚህ ኤርትራዊ የሚል ከሆነ ይኸውልሽ ለምንድን ነው ቆይ የኢትዮጵያ የልደት ሰርተፍኬት ሰጥታችኋለች አይደለም? ሰጥታለች። እሺ ጥሩ። ምን ብለዋት ነው? ለምንድን ነው ከዛ ያመጣችሁ? አውስላንደ በህርደ ነግራቸዋለች ከኢትዮጵያ ላመጣ ነው ወይም ላምጣ ወይ ብላ ጠይቃለች ወይ? በሽተቲጉን አግኝታለች ከአውስላንደ በህርደ? አይ አልጠየቀችም። እሷ ማግባት ስለፈለገች ነበረ። ለማግባት ግዴታ የልደት ሰርተፍኬት ስለሚያስፈልጋት ግዴታ ደግሞ እዛ አውስላንደር ሁሉ ነገር መቀየር ስላለበት በጠበቃ ይዛ ጠበቃው አስተርጉሞ አቀረበላት ማለት ነው። ከዛ ሲያቀርብ እነሱ መልስ አልሰጣሉ። ከዛ ቆይተው እሱ ደግሞ አሁን መጨረሻ ላይ በቃ ፍርድ የት ነው ልታገባ ያሰበችው? እዚህ ለማግባት ፈልጋ ጀርመን ወልዳለች። እዚህ ጀርመን ለመጋባት ህጋዊ ጋብቻ ፓስፖርት በጣም ያስፈልጋል። እንትን አይልም። ስለዚህ የልደት ሰርተፍኬት በልደት ሰርተፍኬት ጋብቻ የለም እዚህ ሀገር። ስለዚህ ግዴታ ያንንም ለማስቀየር የልደት ሰርተፍኬት ታመጣች። ስታመጣላቸው ደግሞ አሁን ምን አሉ? እሱ ዜግነቴ ኤርትራዊ ቀርቶ ኢትዮጵያ ይሁንልኝ ብላ ደግሞ አመልክታ ነበረ። ለነሱ አይደለም። ይኸውልሽ ጥንቃቄ ማድረግ ያስፈልጋል እዚህ ላይ ቀርቶ በቃ እንደውም ዜግነቴ ኤርትራዊ አይደለም አሁን ኢትዮጵያዊ ነው ግልብጥ እንዴ መገልበጥ እኮ አይቻልም እንዴ ያስቀጣል እኮ። አሁን በቅርቡ የተፈጸመውን እየሆነ ያለውን ልንገርሽ አንቺ። እሺ የኢትዮጵያ እንደውም ሆኖላት የኢትዮጵያ ፓስፖርት አመጣች ሰጠቻቸው። አሁን የኢትዮጵያ ፓስፖርት አምጥተው ሰጡና ከዛ ለካ ኢትዮጵያዊ ነሽ አሁን ኦኬ። ከዛ ምንድን ነው የሚፈጠረው? እኛ እኮ ኤርትራዊ ነሽ ብለን ነበር እስካሁን የሰጠንሽ አንቺ ባወራሽው ነገር ማለት ነው። አሁን ግን ኢትዮጵያዊ ነሽ፣ ስለዚህ ወደ ኢትዮጵያ መሄድ ትችላለሽ ተብለው ወረቀታቸው ተነጥቆ ፊክሲዮን በሻይኒንግ የተሰጣቸው ሰዎች አሉ። እኔ ጀስት ለጥንቃቄ ነው ከነርሱ ፍቃድ በመውጣት በማፈንገጥ ዝም ብሎ በቃ እንደውም እኔ አይደለሁም ብሎ የሌላ ዜግነት ነገር ዝም ብሎ አይሰጥም። ከነርሱ ጋር በመነጋገር ነው። ዝም ብሎ አይደለም። ለማግባት ብላ ሌላ ነገር እንዳታመጣ መደረግ ያለበት ባይሆን እያንዳንዱ ስቴፕ ከማድረጓ በፊት አውስላንደ በህርደ ታውራቸው።
ከኢትዮጵያ ላምጣ ወይ? እኔ ከኤርትራ ምንም ማምጣት አልችልም። ዋጉም በግሩንዱንግ ታስቀምጥ 1 2 3 4 ምክንያቱም በዚህ ምክንያት እኔ ምንም ማምጣት አልችልም እና ብችል እንኳን ከኢትዮጵያ ማምጣት እችላለሁ ወይ? ምን ታስባላችሁ? ኦኬ ከዛም ቢሆን አምጪ ምናምን እሺ ሽሪፍት ሊሽ በስተቲጉን ስጡኝ። በኋላ ዞሮ ወደ እሷ እንዳይመጣ ምንም ያልሆኑ ምንም ያልደረሰባቸው አሉ ብዙ። ግን ደግሞ ተገልብጦ ሌላ ነገር የሆነባቸውም አሉ ብዙ። ጥንቃቄ እኔ ጀስት ይሄንን የምነግርሽ ከልምድ አንጻር ነው፣ ግን ጥንቃቄ ያስፈልጋል። ያ ኦልሞስት ሰጣቸዋለች አምጥታ። እሺ ሰጣቸዋለች። ኦኬ አሁን አይደለም በኋላ ላይ ነው ነገሮች ሰርፌስ ማድረጉት። ግን እኔ የምልሽ እዚህ የሚያስቸግር ከሆነ ራይዛ አውስቫይስ ካላት ወደ ኢትዮጵያ መሄድ ትችላለች። ኤርትራዊ ናት። ያ እዛ ጉዳዩን ጨርሳ መምጣት ትችላለች። ለምሳሌ ያ ሰፋ አድርጎ በተለያየ አንግል ማየት ያስፈልጋል ጉዳዩ። ያ ባለቤቷ ነው እና እሱ ነው እንደዚህ አድርጊ ብሏት የዚሁ ሀገር ዜጋ ነበረ። እሷ ያላትን ሁሉ ነው የሰማችውና ያው መጨረሻ ላይ የዚያ ሀገር ዜጋ ይሁን ከየትም ይሁን ብቻ ለማንኛውም ይኸውልሽ ህጉን በደንብ እዩት እና ደግሞ መደረግም ካለበት በጠበቃ ይሁን። ለዚህ ጠበቃ አላት ጠበቃ እየረዳት ከሆነ ሰራችሁ ምኑን መሰለክ የኢትዮጵያ ኤምባሲ ምን አሏት መሰለክ እዛ ሄደሽ አውስላንደር እኛ ደብዳቤ እንሰጥሻለን። አውስላንደር ሄደሽ በኢትዮጵያ ያንቺን አውስባይስ በኢትዮጵያ ይስጡሽ፣ በኢትዮጵያ ከሰጡሽ በኋላ ነው እኛ የምንሰጥሽ አሏት። እሱን ደግሞ ማድረግ አይችሉም። ብዙ ጊዜ ይቸገራሉ። ለመሰለሽ ኢትዮጵያ ብለው የሚጽፉት ኢትዮጵያዊ ለመሆኗ የሆነ ነገር ሲመጣ ነው። ለምሳሌ እሺ የልደት ሰርቲፊኬት ሰጣለች። ብዙ ጊዜ በልደት ሰርቲፊኬት ነገር አይቀየርም፣ በፓስፖርት ነው የሚቀየረው። ፓስፖርቷን ስትሰጥ ሁሉም ነገር ይቀየራል። ከዛ እንደተባለው ይሄ ሁሉ የሚደረገው ለጋብቻ ነው። ስለዚህ ማግባትም ትችላለች በህጋዊ ማለት ነው። እና ፈራች እሷ አሁን እዛ ሄዳ እንደገና ደግሞ በኢትዮጵያ ስጡኝ ፓስፖርት ማለት እሱን ያስፈራት። አሁን በኢትዮጵያ ስጡኝ ፓስፖርት ምንም እኮ አሁን ይኸውልሽ ለአውስላንደ በህርደ ትሂድ። ኦኬ አውስላንደ በህርደ የሆነ ነገር ማየት ያስፈልገዋል ሀገርን ለመቀየር። ኤርትራዊ ሲባል ለአመታት ቆይቶ ኢትዮጵያ ብሎ ለመጻፍ እንዴ ዝም ብሎ ይጻፋል እንዴ? ኤምባሲው ነው እንደዛ ያላት። ኤምባሲ ስላለ ኤምባሲ አውስላንደ በህርደን ያዛል እንዴ? ያ እንደዛ ሳካል አረግሽ አንሰጥሽም አሏት። እንደማያረግ ምንም ዋጋ የለውም። ምናልባት ኤምባሲ ይሄንን ነገር በጽሁፍ ከሰጠው እንደዚህ ካረጋችሁ እኛ ደግሞ እናስተናግዳታለን እንዴ? ማንም እኮ አይደለም ራሷ ከሆናት ኤርትራዊ ነኝ ያለችው አይደል? ስለዚህ ያንን ደግሞ የሚቀየር ኢቭን ስም እንኳን የፊደል ለውጥ እንኳን ለመቀየር ከኦሪጂናል ዶክመንት ነው የሚቀዳው። ያ ማለት ፓስፖርት ነው። ከፓስፖርት ሲመጣ ነው እነሱም የሚቀይሩት። ትንሽ አሻሚ ነው። አይ ሆፕ ተግባብተናል ብዬ አስባለሁ። መልካም እድል እህቴ። ወደሚቀጥለው ጥያቄያችን እንሄዳለን። እና አሁን አንተ የምትለው በቃ ሄዳ ትስጣቸው ትቀይር ነው ወይስ ምን ትላለህ አንተ? አሁን እኔ ነገርኩሽ። እኔ በቀጥታ ወደዚህ መሄድ ካልተቻለ ወደ ኢትዮጵያ መሄድ ትችላለች አለ እንዴ? ራይዛ አውስባይስ አላት። ስለዚህ ራይዛ አውስባይስ አላት፣ የልደት ሰርተፍኬት አላት። ወደ ኢትዮጵያ ትሄድና ጉዳዩን ትንሽ አስቸጋሪ ነው፣ በጣም ኮምፕሊኬትድ ነገር ሊሆን ይችላል ግን በዛ መንገድ ደግሞ መሞከር ይቻላል። ኦኬ እሺ በቃ አመሰግናለሁ። እሺ እኔት መልካም ጊዜ። ቻው። ግን ለማንኛውም አሁን አዲስ ለሚመጡ ሰዎች እባካችሁን እድሜያችሁንም ሆነ አገራችሁንም ሆነ ሳቀይሩ ስጡ በልልኝ። እንዲዛው እየሰሙሽ ነው፣ ሁሉም እየሰሙሽ ነው። ከባድ ነው፣ እውነት በጣም ከባድ ነው። እሺ እኔት መልካም ምሽት። ቻው። መልካም ምሽት። ቻው።
ቴንክ ዩ ሶ ማች። እየተከታተላችሁን ያላችሁ 270 ሰዎች ስለ ቆይታችሁ አሁንም እናመሰግናለን። ወደሚቀጥለው